አንቺ ልጅሽ አይደል እባክህን እሱ እንደሚያስፈራራኝ በምን ታውቃለህ? ዝም በል አንቺ ባባ መጀመሪያ ዝም በል አባት በለኝ ዝም በል አባ አሁንም ለሷ እየረገፍክ ነው እናትህን እንዴት ነው እንደዚህ የምትለው አባ እኔ ማታመኝ ከሆነ ተወው እሺ እኮ ነው ያሳደግሽው ልጅሽ ከጀርባ ያረጋውን ምንድነው ከጀርባ ያረጋው ይሄው ከጀርባ ያረጋው ማዚ ተሸክመሽ ይዞርሽ ምንድነው ፈልጌ ነው ንገረኝ እሺ ከጀርባ ያለ ልጅሽ እኮ ነው ልጅሽ አታፍሪ እሱ የሚሰራውን ታውቃለህ እሱ የሚሰራው ያስፈራራኝን ታውቃለህ አንቺ በሞተ ታወራለህ እንዴ ደግሞ ዳን ጥሩ ነገር እኮ አይደለም የሚሰራው ታውቃለህ እኔ ይቅርታ ጠይቋለሁ ግን ይሄንን ነገር እንዳይበጠበጥ ብዬ ነበር ሁሉንም የቻልኩት እኮ ጽዮን ስለምን ይቅርታ ነው የምትለው ምንም ይቅርታ የሚባል ነገር እኔ መውለድ አልችልም አሁን ላይ በመኪና አደጋው ምክንያት በገዛ ልጅ ተደፈርኩ እንዴ ቀን ታውሪ ምንድን ነው ስለምን መደፈር ነው የምታወሪው ንገሪኝ እስቲ ቆይ ምንድን ነው የምትፈልጊው ይሄን አይተሽዋል ኧረ ልቀቂኝ ወደዛ እባክህን አይተሽዋል ታዲያ ምንድን ነው የምትጨቃጨቂው እኔ መውለድ አልችልም ምን አይነት አዲስ ነገር አሁን ላይ ግን እሷ እርጉዝ ነች ማለት አንተ መውለድ የማትችል ከሆነ እንዴት እርጉዝ ናት ማለት ነው ያልገባኝም ይቅርታ ምንድን ነው የምትጨቃጨቂው አንቺ በእናትሽ እሺ ልላክለት እሺ ተይኝ እሺ ልላክለት እሺ ልላክለት እሺ በቃ ቻው ወደዚህ እሺ ልላክለት እንዴት እንዲቅረጽ በምን ይቅረጽ አላውቅም ፎቶና ቪዲዮ መቅረጽ ጀመረ ሳላየው ከጀርባ ሆኖ ሳይወጣ ቶሎ ብለን ይሄን ነገር ብንጨርሰው ይሻላል በቃ እኔ ከዚህ በላይ አልችልም ሰላም ለዚህ ቤት እንዴት ነህ አለን ሰላም እንዴት ነህ ምንድን ነው ያው አረፈ ሙሉ ስራ አይደለም አዎ ድንገት መጣሁብክ አለ እግዚአብሔር ይመስገን ሰላም አይ ዝም ብዬ እንዴ በጣም ግራ ገባህ አንተ እኔ እናንተ ያለ ካሜራ እንገናኛለን እንዴ አይ ቤት ሳላስበው ሳትደውይልኝ ድንገት ሆነብክ እሱ እውነት ነው በሰላም ነው አዎ በሰላም ነው እንዴት ነሽ አለሁ እግዚአብሔር ይመስገን ማንች ዘመድ ማለት ነው ማለት አዎ ስራ በጣም እንዴት ናችሁ አለ ጎረምሳው ልጅ እሱ ነው ትልቅ ሰው ማለት ነው አይደለ እንዴ ብዙ ጊዜ ብዙ አመት ሆነ አሁን ያሁን ልጅ ደግሞ ቶሎ ነው የሚያድገው አዎ ልጆቹ በጣም ቶሎ አኳዮቻችን ነው የሚመስሉት አባትና ልጅ አመስሉ ወንድምና አወራችሁ አዎ አውርተናል ምን ያው አዲስ ነገር በትንሹም ቢሆን አለ እኛ እንደደበቅነው ባይሆንም ደስ የማይል ነገርም ነው የተፈጠረው ያው አንተም ራስህን ለሁለቱም ነገር ግን መጀመሪያ ሬዲ ነህ አይደል ያው ብዬሻለሁ እኔስ የላኩ ዶክተሮች ምን አይነት ምላሽ ሰጡክ እዛ ያው እንዳልኩሽ በፊትም ብዙ ቦታ ስለሄድኩኝ አዲስ ነገር ይኖራል ብዬ አልጠበቅኩም ነበር አውርቻቸው ነበር ነኝ ያው እንዳልከኝ ነው እነሱ ጋር ምንም አይነት እንትን የለም ከዛ በኋላ ባይለካ ቆመጣልኝ ነገር ትንሽ አይቼ ነበርና ያው ማወቅ አለብክ እና ሞር ደግሞ አሁን ቤተሰቡ ሶስታችሁን ስለሚመለከት ነው የተገኘሁት ሶስታችሁን ማለት ያው ሶስታችሁን ይመለከታል ለጉዳዩ የጠየቀኝ ስለ ባለቤትህ ቢሆን ሶስታችሁን ይመለከታል ግን መጀመሪያ ራስህን ሬዲ ለምንም ነገር ዝግጁ ነህ ነገሮችን አይ አሁን ሳይሆን እኔ ወይ አልተዘጋጀሁበት እዚህ መምጣትሽንም አልጠበቅኩትም አዎ ያስደነግጣል ግን ያው በመጀመሪያም ሲሰጠኝ እኮ አይደል ምን አይነት መልስ እንደሚሆን አላየህም ነግረኸኛል ምንም ነገር አላየሁም እንዳልሽኝ ነው ያመጣሁልሽ ብለኸኛል አይደል ስለዚህ ያ ነገር ደግሞ እኔ የዶክተሮቹን መልስ ሳሰማ ማየት አንችልም ብዬ ነበር የዶክተሮቹን መልስ ከሰማሁ በኋላ ደግሞ ነው ያቸው ያ ነገር ስለዚህ አንተ ለምንም ለሚመጣው ነገር ራስህ ዝግጁ ነኝ ብለህ ታስባለህ ምንም ነገር እቋቋማለሁ ምንም ቢሆን ኖርማል ነው ኖርማልም ባይሆን በቃ ራስን ኮንትሮል ማድረግ ትችላለህ ግን ስሜታዊ ሆኖ ያልሆነ ነገር እንዳያደርግ ነው የምፈራው ምንድነው አሁን ግራ እየተጋባሁ ነው በጣም ማለት እያስጨነቃችሁ እያስፈራራችሁ ነው ማስፈራራት አይደለም ለምን አስፈራራሃለሁ
አላስፈራራህም፣ ግን አዲስ ነገር አለ። ያው እንደሚኖርም ማምነት ነው እኮ አይደለ? ለዛ ነው በቃ አዲስ ነገር አለ። ግን ለአዲስ ነገሩ ምንም ነገር ቢሆን ትቋቋመዋለህ ወይም ደግሞ ራስህን ኮንትሮል ታደርጋለህ። እንደ እግዚአብሔር ፍቃድ እውነት ነው። አይ ራስህን አሳምነህ መቀበል የምትችለው ነገር እኮ ነው አይደል? እሷ ጋር የሚሄድከው እኮ እውነታውን ለማወቅ አይደለም። እሺ እንትን ቪዲዮውን አንዴ ይቅርታ አንቺ እነሱ እናውራና ያለውን ነገር ልጅ ከሆነ ስራ ነው የምሰራው ወይስ ሰፈር ውስጥ ነው? አዎ ጨርሶ ስራ አላገኘም። ከአንተ ጋር እንዴት ናችሁ? እስቲ ቅርበታችሁ? ጥሩ ላይ ነን። ምንም ማለት ያው አባትና ልጅ ነገር እኔ ስራ ቦታ ምናምን ስለምውል ብዙ ጊዜ አንገናኝም። ከእሷ ጋር ያላችሁ ቅርበት አባባሌ ያው ግልጽ ሆናችሁ ታወራላችሁ ወይስ ነገሮች ይደብቃል? ነገር አይወስድም። አንተስ እንዴት ነህ ቅርበትህ ከአባትህ ጋር? አረ ጥሩ ነው በጣም አሪፍ። ምንም ነገር አታሽው? ያው እኔ ምን ማለት እንዳለብኝ አላውቅም፣ ግን የተፈጠረውን ለማየት ዝግጁ ከሆንክ እኔ ላሳየህ ፈቃደኛ ነኝ። ቪዲዮውን አሁን ብናየው? እሺ እሺ። ግን መጀመሪያ ራስህን መቆጣጠር ትችላለህ። ስለዚህ እርግጠኛ ነህ አይደለም? አይ ራስህን ዝግጁ አድርግና ለሚፈጠረው ነገር እሺ። ግን እባክህ ነርቭስ እንዳትሆን። ምንድን ነው እየተፈጠረ ያለው ሲሆን? እኔ እንዳንተ ነው ያወቅሁት። አንተ ምንድነው የማየው? ምንድነው እያየሁ ያለሁት? ይሄንማ ሁሉንም ማየት አለብኝ እንዴ! በገዛ ቤቴ ባሳደግኩት ልጄ ይገርም አሳድጌ አንቺ ልጅሽ አይደል? እባክህን እሱ እንደሚያስፈራ ነው ታውቃለህ። ዝም በይ አንቺ ባባ መጀመሪያ ዝም በል አባት በለኝ። ዝም በል እኮ ሳንዴ ላስረዳ። ቆይ ተረጋግተህ እውነቱን ለመስማት ሞክር። ለምንድን ነው እኮ የምትለው? ኧረ ጽዮን ጉድ ነው የሆንኩት። ረጋ በል መጀመሪያ። ጽዮን ጉድ ነው የሆንኩት። በገዛ ቤቴ ረጋ በል። ቆይ በገዛ ቤቴ ተዋረድኩ። አሳድጌ ይሄ ነው ውለታዬ ይሄ ነው ንገረኝ። ቆይ ላስረዳ። ቆይ አባ ቆይ አትናደድ። አንቺ በገዛልሽ ልቀቀኝ። አትንካኝ። እውነታውን እነግርሃለሁ። ግን ምንድን ነው እውነታውን እኮ አየሁት። ከዚህ በላይ እውነታ ምንድን ነው ያለው እኮ? ከዛ ጀርባ ያለውን እውነታ የምን እውነታ ነው የማየው? እውነታው ይኸው ተሸክመሽ የምትዞሪው እኮ ነው እውነታው። ፈልጌ ነው የተሸከምኩት። እሱን ታውቃለህ? ንገረኝ። እሺ አባ ቆይ አትናደድ። እኔ ላስረዳሽ። እሷን ተዋት። እኔ ላስረዳ። ደግሞ እሷን ተዋት ይላል እንዴ? አንተ አታፍርም? ኧረ ጽዮን ምንድን ነው እየተፈጠረ ያለው? እንዴት ነው አንተ ልጄ እኮ ነህ አንቺ። ምንድን ነው እየተፈጠረ ያለው? እኮ ላስረዳ። ምኑን ነው የምረጋጋው? ጽዮን በገዛ ቤቴ እንዴት ነው እንደዚህ አይነት? አንተ ልጄ እኮ ነህ። አባ ቆይ አንዴ ላስረዳ። ቆይ አትናደድ። ቆይ ላስረዳ። ለምንድን ነው የማልናደደው? አትናደድ የምትለኝ? አባ ቆይ አንዴ ምንድን ነው እየተፈጠረ? ኧረ ጽዮን የሆነ ነገር በይ። ምንድን ነው የተፈጠረው? እውነት ነው ማለት እኔ ግራ እያጋባችኝ ነው። እኔ በሰጠኸኝ ሚሞሪ ያገኘሁትን ነው እና ያው እስቲ እውነት አለኝ ብለው የሚያስቡ አንቺ ልጅሽ እኮ ነው ያሳደግሽው ልጅሽ። ከጀርባ ያደረገውን ምንድን ነው ከጀርባ ያደረገው? ይኸው ከጀርባ ያደረገው ማዚ ተሸክመሽ ይዞሽ ምንድን ነው? ፈልጌ ነው ንገረኝ። ፈልጌ ነው። ረጋ በል። የእውነት ፈልጌ ነው የተሸከምኩት። እንዴ ልረጋጋ። የገዛ ልጄ ረጋ። እስቲ ቆይ አንተ ምንም አላደረኩም። ይሄ ምንድን ነው ንገረኝ። ይሄ ምንድን ነው? ላስረዳ። ኧረ ቆይ ላስረዳ።
እኔ እንደዚህ ነው አታታፍም እንዴ ላስረዳ ስትል ዝም በይ አንቺ ነው እንዴ መጀመሪያ ከጀርባ ያለው ሳልሰማ ነው እንዴ ለመረጋጋት ሞክሪ። ሳሰማኝ ምንመተኛ ባንዴ ከእኔን እኮ አልሰማኝም። የትኛውን ነው የሚሰማው? እቺ ዝም በይ በእናትሽ። ምንድነው ነው የምሰማችሁ? ቆይ ሲያስፈራራኝ ነበር። ምንድነው ስማን የምትሉኝ? ቆይ ምንድነው የምሰማችሁ? አባ ቆይ ላስረዳ። ምንድነው ቆይ የምታስረዳኝ? ምንድነው ላስረዳህ የምትለኝ? ንገረኝ። አንቺም ዝም በይ። አንቺ አፋለሽ የምታወሪበት። ሁለታችሁም ዝም በሉ። አፋችሁን ያዙ። እሱ ያደረገውን ታውቃለህ? ሳይሰማ እኮ ነው እያንዳንዱን እየፈረደ ያለው። ማነው የፈረደው? ቆይ ማነው የፈረደው? ምን እንድልሽ ነው አንቺ የፈለግሽው? ሲጀምር መቼ አዳመጥከኝ? ምንድነው ማዳምጥሽ? እያየሁት እኮ ነው። እኔ ምን እንዳዳምጥሽ ነው የምትፈልጊው? እሺ ከጀርባ ያለው ልጅሽ እኮ ነው። ልጅሽ አታፍሪ። እሱ የሚሰራውን ታውቃለህ? እሱ የሚሰራው የሚያስፈራራኝን ታውቃለህ? አንቺ ምንድን ነው የምሰራው እኔ? አባ ቆይ እኔ ላስረዳ። እሷን ተዋት። ቆይ ምን ብለህ ልትነግረው ነው? የትኛውን ውሸት ልትናገር ነው? እስቲ ቆይ አንቺ ዝም በል እባክሽ። ምንድነው ምክንያትህ? አባ በቃ እንትን ነው በቃ ማስመሰሉንማ ትችላለህ። ውሸታም። እሺ ዝም በይ። እሺ እዚህ ነገር ውስጥ እንትን የምታደርጊው አንቺ ነሽ። እንኳን እሳደርኩ ዝም በይ። እሺ እውነታው ሲጋለጥ እንደዚህ ነው። ትንሽ አታፍሩ? ቆይ ላስረዳ። አታፍሩም? ሁለታችሁም አታፍሩ? በገዛ ቤት ሲጀመር እውነታውን ስማ። ከመነሻው ምን እንዳለች ስለምን እውነታ ነው? ቆይ እኔ ምንድነው የምጠይቀው? እኔ ቆይ አንቺ ምንድነው እያልሽኝ ያለሽው? ልጅክ ምን ሲያደርገኝ እንደነበረ መጀመሪያ ጠይቃት። ከጀርባ ምን እንዳለ አታውቅም አይደል እንዴ? እስከዛሬ ጨጣልኩ እኮ ከልጅ ጋር ግጭት ውስጥ እንዳገባ ብዬ ነው። አሁንም ከግጭት አዳንሽኝ አይደል? ከግጭት አድነሽኛል። አመሰግናለሁ። ከልጄ ጋር ተጋድመሽ ስታበቂ ምንድነው የምትይኝ? ምንድነው እሱ ከጀርባ ሲያደርገኝ ነበረው? ምንድነው ያደረገው? ይኸው ያደረገውንም አያየሁት አይደል? ሁለታችሁም ዝም በሉ። አታውሩ። ሲያስፈራራኝ እንደነበር ታውቃለህ? ዝም በላት አባ። እንዳሰማት እቺ ራሻ እንደ እንደዛ ነገር እንትን የምትይው አንተ ዝም በል። አታውራ። አንተ ዝም በል። አፍህን ዝጋ። አንተ ተነጥ ደግሞ ታወራለህ እንዴ? አፍህን ሞልተህ ታወራለህ። ምን እንዳረክ ገብቶሃል? ምን እንዳረክ ገብቶሃል? ገብቶሃል ወይ? ምን እንዳረክ? ትልቅ ሰው ነህ አይደል? አድገሃል እኮ አንተ ህፃን ልጅ አይደለም። ምንድነው የምታስረዳኝ? ነገር ፈልገው አይደለም። እሷ ነች እየገፋፋችኝ። አንተ እየገፋፋችኝ አትበል። ስታስፈራራኝ በምን እንደነበር ልንገረው። እቺ ዝም በይ በእናትሽ። እስቲ ቆይ አባቴ ስላለ ነው። እሺ ታገስኩሽ። እስቲ ቆይ የሁለታችሁ ኧረ አሁን በምን ልታስፈራራ ነው? በምን ልታስፈራራ ነው? እስቲ ጀምር። አሁንም እውነታው ተጋለጠ። አትጨቃጨቁ እባካችሁ። እስቲ አንቺ ቅድም ስቱዲዮ ያልሽኝ ነገር ነው መስማት አለበት አይደለም? ፊት ለፊት ነው። አንቺ ማውሪ፣ አንተም ደግሞ ተላፊ ሰጥ ታወራለህ። ስለዚህ ያደረጋችሁት ነገር እንዳለ በምን ምክንያት እንደሆነ ንገሩኝ ነው። ሲሆን ምንም እኮ ምክንያት አያስፈልገውም። ይሄ እስቲ መጀመሪያ እንዴት ነው ምክንያት? ምክንያት ነው የምሰማው? መጀመሪያ አዳምጠኝ። ምንድነው የምሰማሽ? ምንድነው ማዳመጥሽ? ፈልጌ ነው እንደዚህ እንዴት እንዳረጋችሁት እንዴት እንደተፈጠረ ነው የምትነግሪኝ? ምንድነው የምትነግሪኝ? ምንድነው የምትረዳኝ? እኔ ጋር ያለውን እውነት መቼ አዳመጥከኝ? አባ እኔ ልጅን ታውቀኛለህ። አንተ ዝም በል። አንተ ዝም በል። ምኑን ነው የማውቀው? አንተ ይሄን እንደዚህ እንደምታደርግ ነው እኔ የማውቀው? እኔ ነኝ ያስተማርኩህ? እኔ እንደዚህ ነው ያሳደግኩህ? እንደዚህ ነው ያሳደግኩህ እኔ? እስቲ ተደማመጡ እባካችሁ። አባ ስማኛ፣ እኔ እኮ እንደዚህ ፈልጌ እኮ ያለም እሷ ነች እየገፋፋች እንደዚህ ነገር እንትን በተከበርኩበት ሀገር ነው ያዋረዳችሁ ሁለታችሁ በገዛ ቤቴ። አንቺ ዝም በይ እሺ። ዝም ባልልስ ምን ልታመጣ ነው? ቆይ እናንተ ልታችሁ ልብስ ስቀይር ራሱ ነው ቪዲዮ ቀርጾ እያስፈራራኝ የነበረው። ይሄንስ ታውቃለህ? ለአንተ ምን ብዬ ነው የምነግርህ? ራቁቴን ቀርጾኝ እኮ ነው እያስፈራራኝ የነበረው። አንቺ ማን የቀረጸሽ? ራስህ። ከአንተ ውጭ ማን ያስፈራራኛል? አንተ ስላለ ነው አሁን የታገስኩት። እቺ ልጅ እንዳሰማትሽ እንትን አትበኝ እሺ። ና ምታኝ። አዲስ አይደለም ለእኔ። ና ምደብደበኝ። አዲስ መስሎኝ አባቴ ስላለ ነው ዝም ያልኩሽ። አባቴ ስላለ ነው ዝም ያልኩሽ። ዝጋ። ከዚህ በኋላ አታወራ። እንደዚህ በጥፊ እንዳለ አታበለኝ። አባቴ ኧረ ቆይ እሺ። ቆይ ስማኝ። አላበዛውም ጭራሽ። ስማኝ። ዝም አለኝ ብለህ ነው? ዝም አለኝ ብለህ ነው? ስማኝ ባባ። ዝም አለኝ ብለህ ነው? አባ እንዴ ስማኝ።
እንደዚህ ያሳደኩ ምንድን ነው የምሰማህ? እናትህ ጋር እኮ ነው የተኛኸው። እናት አይደለችም። እናት አትበለኝ። እናት አይደለችም እንጂ ቃቃ ውስጥ ነው የገባሁት። ቢቀርብኝስ? ባላውቀው እሱ እውነቱ ቢቀርብኝስ? ጽዮን ምኑን ተረጋጋሁት? ጉድ እኮ ነው እንኩት። እሱ አንቺ እንደዚህ ግባታችሁ ቪዲዮ አለ እሱ ጋር ያለች እኮ ነው። እሺ ካላመንሽ ስልኩን ከፍተሽ ተቀበይ። ምንም የለም እናገራለሁ ብዬ እራሱ ለእሱ ስልናገር ስላስደብድቦኛል በገዛ ጓደኞቹ። አባ እኔ እቺ ልጅ እንዳስባትሽ እኔ እኮ ዝም ብለህ እኮ ነው። እኔ ሁለታችሁንም ገላችኋለሁ። እሱም ማወቅ አለባችሁ። ስማንት ነው እንዴ ነው? ቆይ እኔ ምንድነው የምሰማችሁ? ቆይ እኔ ልጄን አታምነኝ። የልባችሁን ካደረሳችሁ በኋላ ከጀርባዬ እኔ በሌለውበት አንተ ቤቴን መጠበቅ ሲገባህ እንደዚህ አይነት ነገር ታደርጋለህ? እነዚህን እንዳለኝ ያሰነው እሷ በላይ እኔን አታምነኝም። እኔ ልጅ አንድ ልጅ አይደለም ልጅ አይደለም። ከዚህ በኋላ ልጅ አይደለም። ልጄ አትጥረኝ፣ አባ ብለህ አትጥረኝ። ደግሞ ምንድን አንቺ እባክሽ ምንድነው? አንቺ ስልኬን ምንድነው? አንቺ ምንም አይደለም። ምን አንቺ ስልኩ ቆይ ተረጋጋ። ምንድነው? ስልኩን ስጭኝ። እኔ ስልኬን አምጪ። የኔ ምንድን ነው? ምን ተፈጥሮ ነው? ስልኬን ስጭኝ። አንተ እጅን አንስተህ ቁጭ በል። አርፈህ ቁጭ በል። እነዚህ እንዳሰማቸው ቁጭ በል። አርፈህ ቆይ ረጋ በል አንተ። እሺ ቆይ ስልኩን ልቀቅሽ። ቆይ አባ ምንም አይደለም። እነዚህ እንዳሰማቸው ምንም አንተ ጭራሽ በገዛ ቤት እንደዚህ የምታደርገው ከመጀመሩ አንተ እንደዚህ መሆን የጀመርከው ከመጀመሩ ነው። ጭራሽ በገዛ ቤት እንደዚህ ማድረግ ሳንስ ኧረ ቢቀርብኝስ? እኔ በምን ቀን ነው አንቺ ጋር ሄድኩት? አይደለም ይሄ በቤት ቀልብ ያሳድጌ እንደዚህ ያሳደጉ። አንቺ ዝም በይ፣ አንተ ዝም በይ። አታውራ ደግሞ የምትመልሰው ነገር እኮ አንተ ነህ። እንደዚህ ነው ያሳደግኩ በገዛ ቤት። ዝም በል። እኔ ስማኝ አትበለኝ። ከዚህ በኋላ አንድ ነገር እንድታወራ አትፈልግም። ምንድን ነው የምትለኝ? ቆይ ምን ላድርግ? ያደረግከው ነገር ይታወቃል። እናትህ እኮ ነች። ከአንተም ብሶ ትቆጣለህ ደግሞ አባ ምንድን ነው? ከአንተም ብሶ ትቆጣለህ ወይ? ለምን እናትህ አይደል ነው የምትለኝ? በቃ ተረጋጋ ባባ። በገዛ ቤት መጓረድ አንተ እኔ እንደዚህ ያሳደግኩ እሷ እኮ ነች ያሳደገች አይደል እንዴ? እሺ ዝም በይ አንተ ዝም በል። እንደዚህ አትባሽ። አንተ ነው የምትቆጣት ነገር እኮ ነው የምትቆጣት ነገር። ለምን የምትቆጣት? ለዚህ እኮ ነው ራስን መቆጣጠር ሲሆን ራስን መቆጣጠር አልችልም። በጣም ነው የሚከብደው እንዴ። እሺ ረጋ በልና ፍታሽ። አንድ ነገር እንዳታወራ እባክህን። እሺ ቆይ አንተ እናትህ አይደለች እንደዚህ ለማድረግ ለምን ፈለግህ? እናት አትበይኝ። እቺ እናት አይደለችም። ምን ማለት ነው? እሳኮራት አይደል ያሳደገችህ? አንተ ምን ስታደርግ እንዳሳደገችህ ታውቃለህ? ወይ? አፍ ሞልተህ ታወራለህ እንዴ? ደግሞ ደህና ጥሩ ነገር እኮ አይደለም የሰራው ታውቃለህ? እባካችሁ ለመረጋጋት ሞክሩ። ነግሬህ ነበረ ይሄ ሁሉ ነገር እንደመጣ ግን ዝም በሽ። አሁን አባቴ ስላለ ነው። እሺ አባቴ እኔ ባልኖርስ አሁንም እውነታው ወጣ። በቃ አባሷ እኮ ነው። እንዴት ነው? ቆይ እንዴት እንደዚህ አስችለው ነው እንደዚህ ህሊና ፈቅዶልን ያደረገው? እንደዚህ ምንድነው የምታስረዳኝ? አስረዳኝ። እሺ ንገረኝ። እሺ
እኔ ይሄን ነገር ፈልጋለሁ። እሷ ነች ያለውን ነገር ስሜት እያሳየች የማይሆን ቪዲዮን እያየሁታል። ስልክ ላይ ምሮ የሷ ቪዲዮ የሚያደርግ የሷ ቪዲዮ ስልክ ላይ ምሮ የሚያደርግ ስገባ ምናምን ትለኛለች። በገዛ ቤቴ ተቃጠለ። እሷን እንዳሰማት አባ በምን ቀን ነው አንቺ ጋር የሄድኩት? ቆይ ረጋ በል። በምን ቀን ነው አንቺ ጋር የሄድኩት? አንተ ዝም በል። አንተን እገልሃለሁ። እንደምገለው አንተን እገልሃለሁ። ካልሰማኸኝ ምን አንተ ልጅን ካልሰማህ ቆይ ማንን ልሰማህ ነው አባ? ልጅ እሷ እኮ ነች እንደዛ። ልጅ አይደለም ልጅ አይደለም። ከዚህ በኋላ እኔ እናንተ ልጅና አባት አይደለም። አላውቅም፣ አታውቀኝም። አላውቅም፣ አታውቀኝም። ምንድነው የምሰማው? ምንድነው የምሰማው? ነገር እንደዛ ነገር እንዲፈጠር ያደረገ ምንድነው የምሰማው? ቆይ ረጋ በል። ንገረኝ፣ ምንድነው የምሰማው? ወይኔ ቆሻሻ እኔ ምኑን ነው የምረጋገጥ? መረጋጋት ከዚህ በፊት አስጠንቅቄህ ነበር አይደለ? ለምኜ ካልቅሽልህ ነበር ግን እምቢ አልከኝ። ዝም በይ አንቺ ብትሆኚ አሁንሽ ባሷ እኮ ነች። እኔ ምን አልሰማሁም። ከምራባ እኔ አንድ ልጅን ካላመንኩ ቆይ ማን ምን ያውቃል? ይሄ ህፃን ልጅ አይደል? ምንም ባያውቅ ነው ቪዲዮ እየቀረጸ የሚያስፈራራኝ። ራሷ ፈልጋ ነው የምታረቀው። ወይ እናንተ ሁለታችሁ መጨቃጨቅ አለባችሁ። አባ እኔ ስማኝ እኮ አባ እውነት አንዴ እኔን ስማኝ። ምን እንዳደረግሽ ታውቃለህ? አንተ ከሄድክ በኋላ ቆይ ስማኝ አባ አትንካኝ። ቆይ ስማኝ እሺ አንዴ ከሄድክ በኋላ ምን እንዳደረግሽ ታውቃለህ? ሻወር ምናምን ትገባለች ፎቶ አንሳኝ ትለኛለች። ያን ፎቶ ያየኸው በቃ አንሳኝ ስላለችኝ ነው እንጂ ኧረ በእናትህ ትንሽ ዝም በይ። ምን አይነት ውሸት ነው? ዝም በይ እንዴ እነሱ እኮ ዝም ያልኩሽ እሺ ይሄን ነገር እኔ ገና ልጅ እኮ ነኝ። አንዴ ዝም በይ። እኔ እንደዛ አይነት ነገር እንደማልፈልግ ታውቂያለሽ። ራስሽ ነሽ እንደዛ አይነት ነገር እንዲገባ ያደረግሽ። በጣም ልጅ ጎረምሳ እየቀጠለ የሚያስደበድብ ልጅ ፎቶ አንሳኝ ትለኛለች። በቪዲዮ እየተፈጠረ እኔ ምንድነው የማደርገው? ምንድነው ማድረግ የምችለው? አባ አንተ ዝም በል አታውራኝ። እኔ አንተ አታውራኝ። እሺ አሁን ተረጋጋ። ሁሉንም ነገር እያየሁት ብትከለኝ ደግሞ እያየሁት ያየውን ነገር ልጄን አላውቀውም ማለት ነው። እስከዛሬ ልጅ አለኝ ብዬ ማውራቴ ደግሞ ምን መሰለህ አባ ያየውን ነገር እኔ ፈልጌ አይደለም ኧረ ስልክ ላይ ምን ይሰራል? የሷ ቪዲዮ እኮ ልካልኝ ነው በቴሌግራም ምናምን ልካልኝ ነው። እስቲ እውነት ለመናገር እስቲ ቴሌግራም ላይ ላኩት። እስቲ ቴሌግራም ላይ ከተላላክን አውጣ። ተረጋጉ። እስቲ አንተ ወንድ ነው አውጣው። እኔ ካንተ ጋር አንቺ ልጅ እስካሁን የታገዝኩሽ አባቴ ስላለ ነው። እሺ ምንም አይኖር እንደፈለክ ማለት አዲስ አይደለም እንዴ? ዝም በይ። አዲስ አይደለም እስካሁን የታገዝኩሽ ምን ጭራሽ ልትመታት ነው? እኔ ፊት ልትመታት ነው? እኔ ፊት ልትመታት ነው? ፈልጌ ያደረኩት ነገር የለም። ኧረ በመድኃኒዓለም ውሸት ነው። ቴሌግራም ብለሃለች። ዝም በይ አንተም አንቺም ዝም በይ። አንተ ና ተነስ፣ ውጣ፣ ውጣልኝ፣ ውጣልኝ፣ ተነስ፣ ውጣልኝ። አላውቅም፣ አታውቅም፣ ተነስ፣ ውጣልኝ፣ ተነስ፣ ውጣልኝ፣ ምን እንደሚል ቁጭ በል እሺ በለኝ። እኔ እኮ ተጨነኩ እኮ ግራ ገባኝ። ኧረ ቆይ እናንተ ዝም በሉ እንዴ! አንቺ ጧት እንደዚህ ቢያንስ ዛሬ እንኳን ነበር በቃ። እስቲ ቆይ አንዴ እንኳን ዝም በል። አንቺ አላፈርሽም አይደለም? ምን እባካችሁን ዝም በሉ እንዴ! ቆይ እሺ ምክንያቱ ምንድን ነው? አስረዳን። በየተራ ምክንያታችሁን እንስማ። እኔ ምክንያት ልንገርህ በቃ አባሰማኝ። ቆይ እሺ በለኝ፣ እሺ በለኝ እስቲ። እስቲ ምን አይነት እውነት አለው? ቆይ እሱ የፈለገው ነው ያወራው። አንቺም እድል ስንሰጥሽ እድልሽን ትጠቀሚያለሽ። እስቲ እንደማመጥ ምክንያታችሁን መስማት አለብኝ። እስቲ ንገረኝ፣ ምክንያት አለን እያልኩ ነው ከቅድም ጀምሮ አይደለ? እስቲ ልስማ። ይህን ነገር እኔ ፈልጌ አላደረኩትም። እውነቴን ነው የምልህ። እሷ ነች የምታሳየኝ፣ የሌለ ስሜቶችን ታሳየኛለች እንጂ እኔ ፈልጌ አይደለም። አባ ታውቀኛለህ። ቆይ አንዴ አንቺ ዝም በይ፣ ላውራበት። ዝም በይ። እድሉን ሲሰጥሽ ታወሪያለሽ። የፈለገውን ያውራ፣ የፈለገውን ያውራል። አንቺም እድል ስንሰጥሽ ታወሪያለሽ። እኔ እንደዚህ ነገር እንደማላደርግ ታውቀውልህ። እኔ አንድ ልጅ ነኝ አይደል? እንደዚህ ነገር እንደማላደርግ ታውቃለህ። አንድ ልጅ የመሆነ እኮ ነው። እኔ አውቃለሁ ብዬ አስቤ ነበር። እንደዚህ ታደርጋለህ ግን አንድም ቀን ለስራ ስትሄድ እሱ አንድም ቀን እኔ ጠብቄያለሁ። እንደዚህ ስሜቶችን እውነቴን ነው የምልህ። እኔ ከአንተ ምን እንዳጣች እኔ እንጃ፣ ግን ለእኔ የሌለ ስሜቶችን ታሳይኛለሽ። ሻወር ስትገባ እንትን ትላለች። በቃ አለ አይደል? እሱ ነገር ነው በቃ እሷ እንትን አለችኝ። እኔ ከእሱ ምን አጣሁኝ? ቆይ አንቺ ዝም በይ።
ዝም በይ አንቺ። በቃ እኔ አላደረኩትም። ያስታውቃል ከበር ኋላ እንደሆነ ዝም አላደረኩትም። እኔ ፎቶውንም እሷ ነች በቃ አንሳ የምትለኝ። እኔ ፈልጋ የለም ያነሱ ከበር ስር እንደሆነ ያስታውቃል ከፎቶ ቢያንስ እንኳን ሌላ ምክንያት ካለ ትልስማ በር ስር ሆነ በቃ አንሳኝ በላይ ነው እንዴ አባ። በቃ እኔን ስማኝ። እኔን ከሰማኝ ስማኝ። እኔ ምንድነው የምሰማው? ቆይ ቢያረከው ነገር እኮ ቀላል ነገር አይደለም። አንተ ምንድነው ስማኝ የምትለኝ? ይሄ ነው በቃ እውነቱ ይሄ ነው በቃ። እኔ ፈልጋ አይደለም ያደረኩት። አሁንም ደግሜ ነው የምነግርህ። እሷ በቃ የሌለ ስሜቶችን ታሳየኛለች። እሺ ጨረስክ? ይሄ ነው በቃ ይሄ ነው በቃ እውነቴ። እሺ አንቺ ቀጥል። ከመጀመሪያው ጀምሮ የተፈጠረውን ነገር አስረጅ። ሲጀመር እሱ ከሄደ በኋላ ቤቱ ባዶ ነው ብዬ ሀገር ሰላም ብዬ ልብስ የት ነው ሄደ? እሱ ወደ ስራ ይሄዳል። ይህም ደግሞ ለወደለድል አንዴ ስራ ምናምን እያለ ይወጣል። የዛን ሰው ነው እኔ ልብስ የምቀይረው። ይኖር አይኖር እንኳን እኔ ምንም አውቀው ነገር አይኖርም እውነቱን ስነግርሽ። ከዛ በቃ የሆነ ታይም ላይ መጣ ቪዲዮ አሳየኝ። ካላደረግን ይሄንን አሳይቼ ይገልጻለሁ ፖስተዋለሁ አለ። እንዴት ነው እንደዚህ ማለት? ቆይ አንቺ ልጅ ዛሬ እውነቱን አውሪ። ኧረ ተይ እውነቱን አውሪ። ዛሬ እንኳን ዝም ብላለች። እንዴ እኔ ያላደረኩትም አንቺ ልጅ እሺ በለኝ ጨርሽ እስኪ ንገረኝ የተፈጠረው። ከዛ አይሆንም አላደርገውም አልኩት። መታኝ፣ ደበደበኝ፣ በግድ አደረገ። ጸጣልኩት። እንዴት ለባለቤት እንደዚህ ልነግረው ነበር። እንዳሰማት ከምር እንዳሰማት እችል ወይ ዝም በለች አንቺ ቀጣፊ። አይደብርሽም ስትዋሺ? ምንም እየዋሹ አይደል? ዝም በይ። ኧረ ፈሪ። እውነታው ሲወጣ መርበትበት ጀመርከው። ገና ትሄዳለህ። አንተማ ልጅ አይደለም። አይ እሺ ልጅ በሉ እባካችሁ፣ ልትጨቃጨቁ አይደለም እኮ። አሁን እስኪ ረጋ በሉና ደግሞ እውነታውን ነው። እሺ ቀጥይ። ከዛ ዝም በል አንዴ። አንተ አሁን ከኔ ነው የወጣው? እኔ ነኝ የወለድኩ አንተ? እሺ አሁን አልተረዳንም ማለት በቃ። አንተ ከፈለክ ተረዳኝ፣ አትረዳኝ። በቃ እውነቱ ይሄ ነው በቃ። እቺ ልጅ አትስማት። እኔ እኮ አላደረኩትም እያልኩ እኮ ነው አባ። አስረዳና እውነቱን። ስልክ ላይ ምንድነው ቪዲዮ የሚሰራው? ምንድነው የሚሰራው? ፎቶ አንሳኝ በላይ ነው። እኔ እውነታውን ለመናገር ቪዲዮ አንሳኝ በላይ ነው አባ። ሲጀምር እንደዚህ አንድ ልጅን ካስበኝ ማለት ሰማ ነው። አንድ ልጅ የሆነ እንደዚህ በኋላ ካጠቃኝ አንተ እንዴት ነው? ምን ብዬ ነው ማለት? እኔ ስማኝ፣ እኔ ከሰማኝ ስማኝ። እኔ ልጅ እኮ ነኝ። እኔ ስማኝ። እቺ ልጅ አትስማት አባ። አንተ ለስራ ስትወጣ በቃ እቺ ልጅ የምታሳየኝ ስሜቶች አይደለም አባ። እውነታው ሊወጣ ሲል ሌላ ወጣ ስለሆንኩኝ በቃ ትፈልጋለች እንደዛ ይነግርሽ። እኔ ከሱ ምን አጣው? እሱ እኮ ያው ልትመላለሱ አይደለም እኮ። አንቺ ዝም በይ። ዝም አልልም። እውነታውን ነው የምናገረው። ወይኔ አንቺ ልጅ ወይኔ። ኧረ ዝም በይ አንቺ ልጅ። አንተ ራስህ ዝም በል እባክህ። እቺ ልጅ እያሸች አንተ ነው። ሰጥቻለሁ፣ በድል ታጣጣ። ስለዚህ እሷም ታውራ። ምንድነው የምታወራው? እያሸች እኮ ነው። እያሸች ነው። እንደሰማን እሷንም መስማት አለብን። ስለዚህ ዝም በል እባክህ። እንዴ ቀጥይ። ከዛ በቃ በጣም ጨነቀኝና እነግረዋለሁ ዛሬ ብዬ ተቀምጬ እየጠበኩት እያለ ስራ አረፈደ እሱ ማለት ነው። ከዛ ምን አስበሽ ነው እንደዚህ የሰራሽ ምናምን አለ። ለእኔና ለእሱ ብቻ እራት አዘጋጅቼ ነበር። አይ ከባሌ ጋር ፕሮግራም ላዘጋጅ ነው። ምን ነው አልኩት። ይህማ ለእኔና ለአንቺ ነው። ምን አይሆንም ዛሬ እነግረዋለሁ ስል አይሆንም አለና እንደዛ ማድረግ መድፈሩ ሳያንስ በጓደኞቹ መቶ አስደበደበኝ። ተናገሪ ነው አለበለዚያ እነዚህ ቪዲዮዎች እለቅብሻለሁ ምናምን ብሎ አስፈራራኝ። እሺ እንዴት ብዬ ለእሱ ልንገረው? እኔ በጓደኞቼ አስደበደብኩሽ? ጓደኛ እኔ? አዎ። ኧረ በእናትሽ! ኧረ እየዋሸች ነው። ሚካኤልን እየዋሸች ነው። አንተ ሚካኤልን በዚህ ስም አትጥራው። አንቺ ልጅ እባካችሁ አትጨቃጨቁ እንዴ! ኧረ እየዋሸች ነው። ለምን እየዋሸች ነው? እቺ ልጅ እየዋሸች ነው። እቺ ልጅ ትጨርስ። አንቺ ምንም አቻት እውነታውን ንገሪው በቃ። እኔ እውነታውን እየተናገርኩ ያለሁት እቺ ልጅ እውነት እኔ በጣም እያናደድሽ ነው። ሰውዬ ነው። እስከ ዛሬ እኮ አብሬው ነው ያለው። እስካሁን አፈርጥሽ ነበር። አባቴ ስላለ ነው አጠገብ ዝም ያለሽ። ለእኔ መደብደብ እኮ አዲስ አይደለም። ከዛ በተደጋጋሚ በቃ እየደበደበኝ ቪዲዮን እያሳየ በግድ ያስደርገኝ ነበር። ያንን ቪዲዮ ያሳየሽኝ የራሱ ስማጸን የነበረው ያንን ቪዲዮ ካልኩት በኋላ ውጭ ወጥቼ ነበር። ጓደኞቼ ጋር ነበር። ዘመድ የለኝም። ዘመድ አዝማዴ እንዳለ እሱ ነው ያለው። የት ልሄድ? እሱ ያናችሁ ባጣሪ ምንም አድርጎናል። እናውቅ ማንም ከአንቺ ውጭ የሚያውቀን ነገር የለም። የነገርኩሽን ታሪክ ነው የደገምኩት። ምናልባት እሱን ከምን የራሱ እናትና አባት ፍቅራቸውን እንዳለ ብዬ ነው የጸጠሉት። አንቺ
አንተ አታፍርም? አባ አሁንም ለሷ እየደገፍክ ነው። እናትህን እንዴት ነው እንደዚህ የምታደርገው? አባ እኔ የማታምነኝ ከሆነ ተወው በቃ። እኔ ከዚህ በኋላ ለአንተ ምንድን ነው ማምነህ? ምን እንዳምን ነው የፈለከው? ምን እንዳምን ነው የፈለከው? ንገረኝ እስኪ ማምነህ እሺ ልመንህ አምኜህ ምንድን ነው ያደረኩት? ምንም አላደረኩም። ነገርኩህ እኮ ይሄን ነገር እኮ እሷ ፈልገው ነው እያልኩህ እኮ ነው። እኔ እኮ ፈልጌ አይደለም እኮ እያልኩህ እኮ ነው። አባ ለምንድን ነው የማሰማኝ? ድግም ቃል ልንገርህ እንደ አባ እኔ ከዚህ በኋላ አልነግርህም። በቃ ካመንከኝ ሴት ናት ራቁቷን ቪዲዮ ስትቀረጽ ስልክ እዚህ መረጃ ሁሉ ነገር እኮ እዚህ ጋር አለ አይደል? እዚህ ጋር ያለው ልንገርህ አባ እሷ ፈልገው ነው ፎቶ አንሳኝ ትለኛለች። ስልክ ይኸው ካሜራ በአንተ ስልክ የተነሳ ቪዲዮ አለ አይደል? እዚህ ላይ አሁን ንዴትን እያመጣሽ ነው። እውነቴን ነው የምልሽ። አሁን ምንም አልፈራም ከዚህ በኋላ እውነቴን ነው የምልሽ። እኔ የምታመኝ ከሆነ ምን አለብዛ ተው በቃ አባ በቃ ተወኝ። እኔ ምንድን ነው አባ እኔ ካላመንከኝ ቆይ ማንን ልታምን ነው? ሲሆን ምንድን ነው ማድረግ የሚችለው? ምንድን ነው ማድረግ? የሁለቱንም ሀሳብ እየሰማህ ነው። ተዋረድኩ። እኔ በተከበርኩበት ሰፈር ተዋረድኩ እኮ። አሁን ምንድን ነው ለሰውስ ምን ተብሎ ነው የሚወራው? ምንድን ነው የሚባለው? ጥፋተኛ እያልከኝ እኮ ያለው እኮ እኔ እኮ አላደረኩትም እኮ እያልኩ እኮ ነው። እሷ አላደረኩትም የምትለው ቆይ ይሄ ሁሉ ነገር ከየት ነው የመጣው ታዲያ? እኮ የመጣው ምን እንደሆነ ታውቃለህ? እኔ ፈልጌ አይደለም። አንተ ስራ ስትሄድ እሷ ትፈልጋለች እንደዚህ አይነት ነገሮችን። እሺ የት ነው? እኔ ከሱ ምን አጣው? አንቺ ዝም በይ በእናትሽ። አልልም በቃ ከዚህ በላይ አልታገስም። እሺ አባ እኔ ከዚህ ካመንከኝ ምን ካላመንከኝ በቃ ተወኝ በቃ። ቆይ አንተ አባትህ እኮ ነው እንዴ የምትናገረው? ቆይ እስኪ ዝም በይ አንተ። የት ነው የምትለው? በቃ እኔ ሰፈር ውስጥ ከጀሎች እጅ ጋር ነው በቃ። እሱ ስራ ሲሄድ እሷ ስጋባ በቃ ይጮሃል እንዴ ና ቤቢዬ ምናምን ነገር እያለችኝ እኔ ለእንትን ትላለች። ታዲያ እኔ ምን ላድርግሽ? ፎቶዎቹንም እሷ ነች ፈልጋ እንድንነሳ ይፈልጋል። አንተ የትኛዋ ሴት ናት ራቁቷን ፎቶ መነሳት የምትወደው? ያውም እናት አንቺ ተይ በእናትሽ። እናት አይደለች እናት እሷ ስለፈላ አንተ ፍላጎት ከሌለ ምንድን ነው የምታደርገው? እሱ ምን አጣው? አባ ከአንድ ሶስት አልፈልግም ብያት ከዛ በኋላ ምንም አባቱ ምንም አልነግረው ምናምን ነገር እያለች እየዋሸችኝ ነው። አባቱ እያስቸገረችኝ ነው ካላነሳ ብለን አልተናገርኩም። ይሁን እየነገርኩት እሺ ስልኬን አስደበደብከኝ። እኔን ካላመነኝ ከማንም ሊያምን ያዛኔ ፎቶ አላነሳሽም ካልካት በኋላ ለአባት ቀስ አድርገህ ለምን ትነግረው አልፈልግም። በቃ እኔ እንዳይጣሉ ነው እንዳይጣሉ አሁን ምንድን ነው እኔ አባቴ ስለሆነ እንዳይጎዳ ብዬ ነው። ሲመጣ ነግሮልህ ብዬ ነው። ጠቅመኸኛል እኮ አሁንም በጣም ነው የጠቀምከኝ። እንዳትጎዳ ዝም በል አፍህን ያዝ። አሁን ከዚህ በኋላ እንዳታወራ እንደው አንተ አፍህን ያዝ። በቃ አፍ አለኝ ብለህ አታወራ አንተ። አባ ልንገርህ አባቴ ነው። ስማኝ ቆይ እኔ አንዴ ስማኝ አባቴ ነው አይደለ? ካመንከኝ እመነኝ ካላመንከኝ ቶ በቃ እሺ። አላምንህም። አላመንኩም። ምን ልታመጣ ነው? ቆይ አንተ ይሄን ሁሉ ነገር አድርገህ ካበቃ በኋላ ልዝትብኝ ነው? ቆይ ረጋ በላ አደጉ ነው። ምንድን ነው የምትለኝ? እኔ ልዝትብህ አይደለም እና ምንድን ነው የምትለኝ? ግን ደግሞ እኔ አንድ ልጄን ካላመንክ ማን ላይ ታምንስ? አመኘህ። እሺ ምንድን ነው ያደረከውን ነገር ባይኔ እያየሁ ምንድን ነው የምትለኝ? ነገርኩህ። ይሄን ነገር እኔ ፈልጌው አይደለም አባ። አሁንም ስማኝ አባ በእናትህ። ኧረ እባክህን እውነታውን እንኳን ሲወጣ ትንሽ ፈር አበድኩ። እኔ ፈልጌው አይደለም። አንተ ፊልድ ብለህ ስራ ስትወጣች ልጅ በቃ የሌለ እኔ ራሱ ያሸጋች ነው። ከለምሽን ጓደኞቹን መጠየቅ ትችላለሽ። የደበደቡኝን ሁሉ አውቃቸዋለሁ። እኔ ጓደኛ አስደበደብሽ በላይ ሰው መስማት አለበት ብያለሁ። አሁን ራሱ ለምትጮት ለጎሽ ያስደበደበኝን ጠዋሳ እዩሽ። እሺ እዩት። እሺ ባለቤቴ ነው እንደዚህ የሚደበደብሽ ማን ነው? እኔ አስደበደብሽ። እኔ ራሴን ጠዋሳ አስወጣለሁ። እኔ አስደበደብሽ። እሺ እኔ አስደበደብኳት። አንተ ቆይ አሁን አንተ ከኔ ነው የተፈጠርከው? አንተ ከኔ ነው የተፈጠርከው? አንድ ሰው ከኔ ነው የተፈጠርከው? ሁለተኛ እንዳትደርስ ረጋ በል እንጂ እንደዚህ እኮ አይደለም። ጽዮን ምንድን ነው? እኔ ግራ ገባኝ። ምንድን ነው የማደርገው? ረጋ ማለት ነው ያለብህ። በእንደዚህ መልኩ ማለት አይደለም እኮ የሚሆነው። ነገሮችን ቀስ ብላችሁ ካላወቁ ወይ እሱ ወይ እኔ ነን እዚህ ቤት የምንኖረው። ወይ እገለዋለሁ ይገለኝ። በቃ እገለዋለሁ። እኔ አልተውም። አሁን እንደዚህ አይደለም እኮ ልጅ አይደለም ወይ ሱስ ምናምን ካለበት ወይ
እንደዛ እስማ የሚጠቀም ከሆነ እኔ ምን አውቃለሁ ጽዮን አሽሽ ይጠቀማል። ቢያንስ እሱን እንኳን መናገራችን ነው እንጂ አንቺስ እንደዚህ እያደረገኝ ነው ብለሽ መናገር ያቅትሻል። አንቺ ራሱ ማን ነው የምጠይቀው? አንቺ ለምን ለኔ ያልነገርሽ? ይሄን ሁሉ ጊዜ የስንት ወር ልጅ እኔ ላንተ ስነግር እንደበደበው ስቃይ ታውቃለህ? እንዴት እንደሚቆጣጠረኝ ልጅክ ታውቃለህ? እኮ ጥፋተኛ ነሽ። እሺ እንዴት ላድርግ ሲሆን ማን አለኝ? ጓደኛ የለም ምን የለኝ እንዴ? አሁንም መከራከር ሳይሆን ለጥፋታችሁ ይቅርታ ነው መጠየቅ ያለባችሁ። እኔ ይቅርታ ጠይቋለሁ፣ ግን ይሄንን ነገር ሁሉ እንዳይበጠበጥ ብዬ ነበረ ሁሉንም የቻልኩት እኮ ጽዮን። ስለምን ይቅርታ ነው የምትለው? ምንም ይቅርታ የሚባል ነገር የለም። ወይ እኔ እገለዋለሁ ወይ ይገለኛል። ከዛ እሱ እዚህ ቤት ከአንቺ ጋር ይኖራል። እኔ እንገለዋለሁ። እንዴት ነው እኔ ከእሱ ጋር የምኖረው? ቆይ እንደዛ እኮ አይደለም። እንዴት እንደሚያሰቃየኛል አታውቅም? እንዴት ብዬ ላስረዳሽ? ማወቅ ያለብህ አንተ ነህ። የት ነው ውሎ? ምንድን ነው የሚያደርገው? ምን ያስፈልገዋል ማለት የአባትነት ድርሻ ነው። አሁንም ቢሆን እንደዛ አድርገህ ነው ልጅ ማስተካከል ያለብህ። እኔ ማስዋለች ብዬ አምኜ ስንት ጊዜ አሳድገው አሁን አንተ መረጋጋት ነው ያለብህ። እኔ እንዴት ነው የምረጋጋው? ጽዮን የተፈጠረው አንድ ይሆናል። ምንም ስለተናደድክ ወይም ደግሞ ነገር ስላደረግክ አይደለም። ልጅህን መምከር ከዚህ በኋላም ደግሞ ነገሮችን ቁጥጥር ውስጥ ምን ብዬ ነው አሁን? እኔ ቆይ ይሄ ልጅ ተወልዶ ምንድን ነው የምለው? እኔ ጽዮን ምን ነው የምለው? እኔ ምን ብዬ እኔ ግራ እኮ ነው የገባኝ። ማለት እሺ ባላውቅስ? እኔ አንቺ ጋር ባልመጣስ? አንቺ ጋር ባልመጣም ልጅ ነው እያለችኝ ነበር እስካሁን የምቆየው። ኧረ እንኳን መጣች። ከዚህ በኋላ ግን ላጠፋሁት ጥፋት በሙሉ ይቅርታ። ዞር ወደዛ። ምን ይቅርታ ነው የምትይ? ይሄን ሁሉ ጊዜ ስታሽኝ ምንም ያልተሰማሽ አሁን ነው የሚሰማሽ? ቆይ እባክህን አትቆጣ። የልጅና አባት ፍቅራችሁን ላለመለየት ብዬ እኮ ነው ሁሉንም ችዬ ኖርኩት። እንዴት መረዳት ያቅታል? ቆይ ተረጋጉ። ከዚህ በኋላ በቃ የብቻዬን ጎዳና ኖሮ ይሻለኛል። እኔ እዚህ መኖር አልችልም። ስለምን ጎዳና ነው የምታወራው? በቃ አልችልም። እኔ ከእነሱ ጋር መቆየት አልችልም። ላጠፋሁት ጥፋት በሙሉ ይቅርታ። እኔ ሰው የጠቀምኩ መስሎኝ ነው ራሴን እየጎዳ የቆየሁት። የማልፈልገውን ልጅ ራሱ የተሸከምኩትን ታውቂያለሽ፣ ነግሬሻለሁ። አሁን ስለላይ ግን አልችልም። በችኮላ አይደለም እኮ ማሰብ ያለባችሁ፣ ረጋ ብላችሁ ማውራት አለባችሁ። ይህን ቀን ስጠብቀው ነበር። አሁን ወስኛለሁ። በቃ ነው። ይቅርታ። እንደዚህ አይደለም። በጣም ይቅርታ። እንግዲህ ተመልካቾቼ ያው እስካሁን ቆይታ ይሄንን ይመስል ነበረ። በጣም የሚያስደነግጥ ታሪክ ነው። ልጁም የተደናገጠው ቢኒያምም ያው ያልጠበቀው ነገር ስለሆነ ነው። ልጁ ነው ከሚስቱ ጋር የተኛው እና ነገሩ በጣም ያስደነግጣል። ስለዚህ ሁለቱም ያው እሷም መለየትን ነው የምትፈልገው፣ በሁለቱም መቀጣት አትፈልግም ብላለች። የራሷን ነገር ለማመቻቸት ነው እየሞከረች ያለችው። ከዚህ በፊትም ነግራኛች፣ መንገድ ላይ ሲመጣ እያወራችኝ ነበር አንዳንድ ነገር። ስለዚህ ያለውን ሁኔታ በዚህ እንቋጨዋለን። ያው ቢኒያም ተረጋግቶ ጥሩ ነገር እንዲወስን እናደርጋለን። ያው እኔም መደወሌን አይቀርም። ያለውን ነገር ከእሱ ጋር እያወራን ቢሆን አሁን ንዴት ላይ ስለሆነ ምንም ነገር መወሰን አይችልም፣ የችኮላ ስለሆነ ያለውን ነገር በዚህ እንቋጨዋለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። በሌላ ፕሮግራም እስከምንገናኝ ሰላም፣ ፍቅር ለልጆች።